ሌላኛው ጥያቄ እኔ በስደት ነው የምኖረው፣ ባለቤቴ ኢትዮጵያ ነው ያለው፣ ይበቃሻል ነይ አለ። እኔም ሀገራችን በጦርነቱ በኩል ስለሆነ ሲረጋጋ እና ሰላም ሲሆን እመጣለሁ፣ እስከዛ ለስራ አልኩ። እሱም ከመስከረም ካለፍሽ ከኔ ውጭ ነሽ ሚስቴ አይደለሽም አለ። ይኸው መስከረምም አለፈ፣ እኔም አልሄድኩም። አሁንም አለመምጣቴን ሲያቅ እንደ በፊቱ ስለ ቤታችን እየተወያየን እያወራን ነበረ። እናም ሚስቴ አይደለሽም ስላለ ፈትቼሻለሁ እንደማለት ነው። ኒካውስ ይወርዳል ወይ? እንዴት ይታያል ያብራሩልኝ የሚል ጥያቄ። መልካም ሚስት ሷሊህ የሆነች ሴት ባሏን ትታዘዛለች፣ ያዘዛት በመልካም እስከሆነ ድረስ፣ የጠየቃት መብቱን እስከሆነ ድረስ በመሰላት አትጓዝም። የዚህ ጥያቄ ጊዜው አሁን ሳይሆን ያኔ ባል እንዲህ አይነት ሐሳብ አቅርቦ ካልመጣሽ ከኔ ወተሻል ሚስቴ አይደለሽም ባለበት ወቅት ነበረ፣ መስከረሙ ሳያልፍ ነበር መጠየቅ የነበረበት። ከልቡ ለዲኑ የሚጨነቅ ሰው አንዲትን ሌሊት አንድ ነገር የተጠራጠረ አያደርግም። እርግጠኛ ሳይሆን አንድ ነገር ውስጥ አይገባም። በተለይ እንደ ኒካህ ባለ ጉዳይ ላይ ቸልተኛ ይሆን። ከመስከረም ካሳለፍሽ ሚስቴ አይደለሽም ከኔ ውጭ ነሽ ሲል በትክክልም እስከ መስከረም ካልመጣች ፈታታለሁ ብሎ ከሆነ ይሄን ያለው በገደበው ጊዜ ውስጥ ካልተመለሰች ኒካሁ ይወርዳል። በትክክል መፍታትን ሳይሆን ማስፈራራትን ከሆነ ያሰበበት ኒካሁ ላይ ወርድ ይችላል። የሚወስነው የሱ ንያ ነው። አብራችሁ በላይቭ ኮልም ቢሆን መጠየቁ የተሻለ ነው። ኒካህን በዚህ መልኩ መጫወቻ ማድረግ አግባብ አይደለም። መፍታት ከፈለገ ቀጥታ ፈትቻለሁ ማለት ነው። ማስፈራራት ማስጠንቀቅ ከፈለገም በኒካህ ሳይሆን በፍቺ ሳይሆን ማስፈራራት ማስጠንቀቅ ያለበት በሌላ ያሳምንልኛል በሚለው መንገድ ነው ማስፈራራት ማስጠንቀቅ ያለበት እንጂ ኒካህን ሸሪዓ ላይ ትልቅ ቦታ የተሰጠውን ሚታቅ ገሊዝ ከባድ ቃል ኪዳን የተባለውን ውል መጫወቻና ማስፈራሪያ ማድረግ አያስፈልግም። ሙስሊም ሴት በአላህና በመጨረሻው ቀን የምታምን ሴት ከአላህ ሐቅ ቀጥሎ ያለባት ከባድ ሐቅ የባሏ ሐቅ መሆኑን በማወቅ ባሏን ትታዘዛለች። ሁኝ እንዳላት ትሆናለች። ነይ ሲላት ትመጣለች። ድስት እንኳን ጥዳ ቢሆን ባሏ ከጠራት ፈጥና መምጣት አለባት ተብሏል። ምጥ ላይ እንኳን ብትሆን ባሏ ቢጠራት በቻለችው ያክል ፈጥና መምጣት አለባት ተብሏል። ባል ሚስቱን ጠርቶ አልመጣም ብላ ተቆጥቶ ያደር እንደሆነ መላኢካ ይረግማታል፣ ሰማይ ላይ ያለው አላህ ይቆጣታል እስክትመለስ ድረስ ወይም ይቅር እስኪላት ድረስ ተብሏል። ባልና ሚስት መብትና ግዴታቸውን አውቀው አለመጠበቃቸው ቤቶች እንዲናጉ፣ ትዳሮች እንዲፈርሱ አሊያ ደግሞ በመፍረስና በመቀጠል መሃል ሆነው ምንም ጣዕም ትርጉም የሌለው ትዳርን እንዲኖሩ ያደርጋልና فالصالحات قانتات حافظات للغيب بما حفظ الله በተባለው መሰረት ሷሊህ ሴት ለባሏ ታዛዥ ልትሆን የዲኗን ድንበር ልትጠብቅ ይገባል። ይሄን ማድረግ በዱንያም በአኺራ ደስተኛ እንዲሆኑ ያደርጋል። ሌላኛው ጥያቄ